አዎ በጉልበት ነው የወሰዳችሁት። በጉልበት የወሰዳችሁትን በጉልበት ይመለሳል ክፉ ከመጣ። ኤርትራ ከኢትዮጵያ መንግስት በኢትዮጵያ መንግስት ቅኝ ተገዝቻለሁ ነው የሚሉት። ቅኝ ተገዝተናል የሚሉት ከሆነ ኢትዮጵያ ቅኝ ከገዛቻቸው ኢትዮጵያ ደግሞ እነዚህን በሙሉ አካባቢዋን በተለይም በደርግ ጊዜ በሙሉ አደረጃጀት አለው ቴሪቶሪያል ኦርጋናይዜሽኑ ማለት ነው። ደን በዚህ ቴሪቶሪያል ኦርጋናይዜሽን ኢትዮጵያ 5 ራስ ገዞች ነበሯት። ኤርትራ አንድ ራስ ገዝ ናት፣ ትግራይ አንድ ራስ ገዝ ነው፣ አሰብ ሌላው ራስ ገዝ ነው፣ ድሬዳዋና ኦጋዴን ነበሩ 5ቱ። በዚህ ራስ ገዝ ነው ስታስተዳድር የነበረው። አሰብ ራስ ገዝ ነው። ሰነድ ኖራት አልኖራት ኤርትራ ነፃ ወጣች። ነፃ ከወጣች በኋላ ቴሪቶሪያ ምንድን ነው? አሰብን አይጨምርም። ራስ ገዝ የሚባለውን ቴሪቶሪ ይዛ ነው ነፃ መውጣት የነበረባት። አይ ለምን እዛ ትሄዳለች አሰብን እንጨምርባት ተባለና አዲስ አበባ የነበረው ኤርትራዊ ደግሞ አሰብን ጨመርላቸው እንጂ አሰብ አሁንም የኢትዮጵያ አንጡራ ሀብት ነው። አሰብን የወሰዱት እነሱ ራሳቸው እንደሚሉት በቅልጽምና አይደለም የሚሉት። አዎ ይህን መቻጣን እንጂ በጉልበታችሁ ነው የወሰዳችሁት። አዲስ አበባም ጉልበት ፈጥራችሁ፣ አስመራም ጉልበት ፈጥራችሁ፣ ሁለቱም ቦታ ማንም እንዳይናገር አንገት አስርቅ አስቀብራችሁ የሽግግር መንግስት ሆናችሁ እያለ በኢትዮጵያ ዳር ድንበር ላይ መወሰን እንደማትችሉ በራሳችሁ የሽግግር መንግስት ቻርተር ተቀምጦ እያለ ይሄ ሁሉ ተቀምጦ እያለ በጉልበታችሁ በቅልጽማችሁ በሱሪያችሁ ነው አሰብን የወሰዳችሁ የምንለው ነገር ይሄ ነው። ማነው ጠንካራ ወደር የሌለው ጠንካራ ተብሎ ቢጠየቅ ወቅቱ የደገፈው አይዲያ ነው የሚባለው። በእናንተ ዘመን በጉልበታችሁ በጠመንጃችሁ የኢትዮጵያን አንጡራ ሀብት በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው የለም። በዛን ጊዜ የሚናገር ሰው አንገቱ ይቆረጣል። አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል። ምን ማለት ነው? መቼ ለማን የት ልናገር የሚል ነገር ነበር ጄኔሬሽኑ የሚጠብቀው። አሁን ደግሞ የኢትዮጵያን አሰብ የሚያስመልስ ጄኔሬሽን ነው ያለው። ስልጣን ላይ ያለው መንግስት የዚህ ጄኔሬሽን ነው። በጠቅላላ የኢትዮጵያ ሕዝብ በዚህ ተግባብተዋል። አሰብን እንዴት ነው የምንመልሰው? አሰብ የኛ ነው አይደለም። አሁን ጥያቄው እንዴት ነው የምንመልሰው ነው። ስለዚህ አዎ በጉልበት ነው የወሰዳችሁት። በጉልበት የወሰዳችሁትን በጉልበት ይመለሳል ክፉ ከመጣ